በአሁኑ ጊዜ ከአንድ ቦታ አዲስ አበባ ውስጥ ተነስተን ወደ ሌላ ቦታ ለመሄድ በጣም ቀላል ሆኗል። ሆኖም ቀላል የማያደርገው ነገር ደግሞ የተለያዩ አይነት ፐብሊክ ትራንስፖርቴሽን ሳንጠቀም ከቀረንና የተለያዩ አይነት የታክሲ ሄሊንግ ሰርቪሶች ወይንም በራሳችን ምርጫ ከአንድ ቦታ ወደ አንድ ቦታ የምንሄድባቸው ታክሲዎች ወይንም መኪናዎች ከተጠቀምን በአማካይ አንድ ሰው ከ500 እስከ 1000 ብር ሊያወጣ ይችላል በአንድ ቀን ውስጥ። ቀልድ ነው የሚመስለው አይደል? ሲጀምር ግን እንደዚህ አልነበረም። ወደ ኋላ ስንመለስና ስንመለከት መነሻ 12 ብር 20 ብር 50 ብር ሆኖ የተጀመረው አገልግሎት አሁን ትልልቅ ሬቶችንም ወይም ፌሮችን ይዞ በመነሳቱ ነው። ይሄም ደግሞ ምክንያታዊ ነው። ለምን ብንል 2014 የመጀመሪያውን ዓመት እንኳን ይዘን ብንነሳና እስካሁን ያለውን ጊዜ ብናይ ነዳጅ ላይ የመጣውን ለውጥ ማየት እንችላለን። የተለያዩ ሀገራችን ላይ ያሉ ክስተቶችን መመልከት እንችላለን። እነዚህ ነገሮችን ከግምት ውስጥ ስናስገባ መጨመሩ ሚዛናዊ ነው። እንደ አውሮፓውያን አቆጣጠር 2024 ላይ በአጠቃላይ የታክሲ ሄሊንግ ሰርቪሶች የምንላቸውን በተለምዶ ራይድ ነው የምንለው አይደለ? እንደዚህ አይነት ነገሮችን ስንጠቀም ያለው የምጣኔ ሀብት እንቅስቃሴ መጠን $255 ሚሊዮን ሆኗል። አሁን ደግሞ 2028 ላይ ደግሞ ፕሮጀክት ሲደረግ እጥፍ ሆኖ ወደ 540 ይደርሳል ተብሏል። ዛሬ እንግዲህ በሃሽታግ ሽቀላ ዘይራይድ እና ያንጎ ሄጄ እንዴት ነው ጉዞ ምን ይመስላል፣ የተነሱበት መንገድ አሁን ያሉበት ምን ይመስላል፣ ከዛም ደግሞ ጎን ለጎን አሽከርካሪና ተሳፋሪዎች ተሞክሮቻቸው ምን ይመስላሉ የሚለውን አብረን እናያለን። በአንድ ከተማ ውስጥ የተለያዩ አይነት የህዝብ ማጓጓዣ አማራጮች አሉ። እኛ እንኳን ብንመለከት አዲስ አበባ ላይ የሚኒባስ አለ፣ ላዳ አለ፣ አውቶቡስ፣ ቅጥቅጥና በርካታ የሆኑ መጠቀም የምንችላቸው የመጓጓዣ መንገዶች አሉ። ሁለት አይነት ደግሞ ሲስተሞች ወይም ስርዓቶች አሉ። አንደኛው ፊክስድ ትራንዚት ሲስተም የሚባለው ወይንም የተወሰነ ከአንድ ቦታ ወደ አንድ ቦታ የሚሄዱ አሁን ባስን ማንሳት እንችላለን። ፌርማታ ይዞ ፌርማታ ብቻ እየጠበቀ እያቆመ የሚኬድበት ነው። ታፔላ ከመጣም በኋላ ደግሞ ታክሲን አንስተን እንደዛ ማየት እንችላለን፣ ስርዓት አንፃር ማለት ነው። ሌላኛው ደግሞ ፐርሰናል የሆነ ፊክስድ ያልሆነ ወይንም ያልተወሰነ እኛ በፍላጎታችን ለተወሰነ ለአጭር ጊዜ መኪናው እንደው ተከራየ ነው እንበል ለመግባባት እንዲያመቸን ያንን ደግሞ አድርገን የምንጠቀምበት። አሁን ለምሳሌ እኔ ከቦሌ ተነስቼ ኦሎምፒያ መሄድ በፈልግ ምንም ቦታ ሳልቆም አንድ ታክሲ ሄሊንግ ሰርቪስ ወይንም የታክሲ መጥሪያ መተግበሪያን ወይንም ኮል ሴንተር የጥሪ ማዕከል በመጠቀም የምንንቀሳቀስበት ሂደት አለ። ይሄ ሲጀምር እንደ አውሮፓውያን አቆጣጠር 2014 ላይ ራይድን ማንሳት እንችላለን። ከዛ በፊት ደግሞ ሜትር ታክሲን በማስጀመር አዲካ ይጠቀሳል። እነዚህ ሁለቱ ፈርቀዳጅ ልንላቸው እንችላለን። ከዛ በኋላ ግን የዘመነ ደግሞ አገልግሎትን በመተግበሪያ ለማምጣት ኢቲቲኤን እና ዘይራይድን ማንሳት እንችላለን። ዘይራይድ ከተቋቋመ ወደ 9 ዓመት አካባቢ ሆኗል። አሁን 2015 አካባቢ ነው በፈረንጆች አቆጣጠር የጀመርነው። ገበያውን ስንቀላቀል እንግዲህ የነበሩኛ ያየናቸው ዲማንዶች ነበሩ። አብዛኛው ህብረተሰብ ያው ላዳ ይጠቀም ነበር። ላዳዎች እንግዲህ ተሰልፈው እንዲሁም ደግሞ ተሳፋሪውን ተሰልፈው እና የነበረ ጎን ለጎን ቆመውና ፈላጊና ተፈላጊ አንድ ቦታ ላይ ቆመው ግን መሃል ላይ የነበሩ ኢሹዎች ሁለቱ እንዳይገናኙ አድርጓቸው ነበር። አንደኛው ሴፍቲ ነው፣ ሁለተኛ ዋጋ ነው። ከዚህ በፊት የነበረው ዋጋ ታስታውሳለህ፣ በጥሪ ነበር። ዝናብ ሲሆን አለባበስ ታይቶ ዋጋ ይጨምራል ይቀንሳል። ሌላው ደግሞ ኮንቪኒየንስ ነው። አንተ ወደ ታክሲው ትሄዳለህ እንጂ ታክሲ ወደ አንተ አይመጣም ነበርና እነዚህ ሶስት ነገሮች ፊክስ ማድረግ አለብን ብለን ነው የመጣነው። አንደኛ ሞባይል አፕሊኬሽን ዲቨሎፕ አደረግንለት፣ አሽከርካሪው ሬጂስተር ተደረገ፣ ስለዚህ ማንነቱ ታወቀ፣ የመኪናው ታርጋ ታወቀ፣ ስለዚህ ሴፍ አደረግነው። በኪሎ ሜትር አደረግነው። ያው በደናው ጊዜ ስለነበር በኪሎ ሜትር 12 ብር ነበረ፣ መነሻው 12 ብር ነበረ። እነዚህ ነገሮች እነዚህ ሶስት ነገሮች ፊክስ ማድረግ ጀምረናል። ያው በመጀመሪያ ስንጀምረው ህብረተሰቡ ዲማንዱ እንዳለ አላወቀውም ነበር። የለም አሽከርካሪው እንደዚህ ብታደርጉ እኮ ገበያችሁ ለምሳሌ ከ100 ሰው 40% ብቻ ነው ያሽከረከራችሁ እየወሰዳችሁ ያላችሁት 60% እየፈለገ ግን ሊያገኛችሁ አልቻለም። ደንበኛው ጋር ብቻ ነው የሚደውለው። ደንበኛው ደግሞ ቢዚ ከሆነ አይወጣም ማለት ነው ብለን ስንነግራቸው አይደለም እኔ ኦሬዲ ካሽ እየተቀበልኩ ነው ደስተኛ ነኝ የሚል ነበርና ትንሽ ሲቀምሱት ከዛ በኋላ ያለው ለውጥ ሲያዩት ነውና ለርኒንግ ፕሮሰስ ነበረ። ከዛ በኋላ ደግሞ ያው ተከፍሎ ሬጂስተር ማድረግ ጀመሩ ማለት ነው። የገባነው ኦክቶበር 2023 ነው። አሁን ኦልሞስት 1 ዓመት ከ6 ወር አካባቢ የሆነን ነው ማለት ነው። 2 ዓመት እየተጠጋን ነው። የገበያው አቀባበል በጣም ከጠበቅነው የተሻለ ነበረ። ስንገባም የተለያዩ ምንድነው ጋፑ ማርኬቱ ላይ ያለው የሚሉት ነገሮች አይተን ነው የገባነውና በገባን ኦልሞስት በ8 በ9 ወር ውስጥ ወደ 1 ሚሊዮን የአፕሊኬሽን ዳውንሎድ አግኝተን ነበርና እስካሁን ድረስ ያለው በጣም ጥሩ አቀባበል ነው።
በአጠቃላይ ከተማችን ውስጥ ያለው የትራንስፖርትን ችግር አንስተን ራይድ ልንል እንችላለን ወይም ታክሲ ሄሊንግ ሰርቪሶችን ስንመለከት የተለያዩ አይነት መፍትሄዎችን ይሰጡ ናቸው። ለየት ባለ መንገድ ግን የጥሪ ማዕከል ተጀምሮ ዘይራይድን ስናይ ወይንም ኢቲቲኤን ስናይ የመጀመሪያ መተግበሪያ ፈጥረው ያንን የመተግበሪያ ሰው ተጠቅሞ የተለያዩ አይነት ተሽከርካሪዎችን መርጠው እንዲጠቀሙ ደግሞ በማድረግ ፈርቀዳጅ መንገድ ይዘዋል። የኛ እንደውም ሪቨርስ ነበር። መጀመሪያ ከአፕ ነው የጀመረው። ለምን ኤክስፒሪየንሳችን አሜሪካ ላይ ነበርና አሜሪካ ላይ ኡበር ያው ላንች ሲያደርግ ሁለተኛ ከተማ ያደረገው ቦስተን ነበር። እኔ እዛ ነበር መኖርውና ላንች ያደረጉ አፕ ቤስድ ነው 100% ኮል ሴንተርም ያልነበራቸው ምንም አይነት ነገር። ስለዚህ ያችን ነበር ኮፒ አድርገን የመጣነውና ሰውን ስናየው የሂውመን ቮይስ መስማቱን በቃ ደውሎ የሆነ ሰው ሲያናግረው ሞር ትረስት አመጣ ከሞባይል አፑ የበለጠ ማለት ነው። ስለዚህ ከሁለት ዓመት ሙሉ በአፕሊኬሽን ከሰራን በኋላ ሶስተኛው ዓመት ላይ ነው ወደ ኮል ሴንተር ይሄድ ነው። ወደ ኮል ሴንተሩም ስንሄድ በጣም የታዘብኩት ነገር እኔ ራሱ ለምዶብኝ ማለት ነው። ደሪቨር የሆነ ሰዓት ላይ ራሴ መደወል ጀመርኩኝ። አፕሊኬሽኑን ከመጠቀምና ሰው ለከ ሂውመን ቮይስ ኮኔክሽኑን ስትሰማ የሆነ ሰው እንደተቀበለ ስታውቅ ሞር ወደዚህኛው ኦፕሽን ትሄዳለህና ኦልሞስት ኮል ሴንተሩን ወደ መገንባቱ ሄደንና ኦልሞስት ወደ 60% አካባቢው ሪኩዌስት የሚመጣው በኮል ሴንተር ሆነ ማለት ነው። በአሁኑ ጊዜ እንኳን ብንመለከት የኢትዮጵያ የኢንተርኔት ተደራሽነት ወይም ኢንተርኔት ፔኔትሬሽን የምንለው ከተለያዩ ሪፖርቶች አንፃር 19.4% የሚሆን ነው። የኢትዮጵያ ሕዝብ ካለን 120 ሚሊዮን ሕዝብ ኢንተርኔት የሚጠቀመው። ይህንን ታዲያ መሰረት አድርጎ አንድ መተግበሪያ ፈጥሮ ይህንን ማህበረሰብ አገለግላለሁ ማለት ወደ እንዴነው ማትስ ላይ 81% ያህል ያ ሰው ኢንተርኔት ምን እንደሆነ የማያውቅ ሰው መተግበሪያ የሌለው ሰው ሌላ አማራጮችን መጠቀም ይችላል እያለ መተግበሪያን እንደ መጀመሪያ ፑሽ ማድረግ ደግሞ ትልቅ ፈተና ወይንም የራሱ አይነት እክሎችንም ሊያስከትል ይችላል። እንግዲህ አንደኛው የነበረው ካስታውስ የኢንተርኔት ፔኔትሬሽን ወደ 1.72 አካባቢ% ነበረ በዛን ጊዜ እኛ ስንጀምር እና ኦልሞስት ነን ኤግዚስተንት ነበረ። ግን ኢንተርኔት የሚጠቀመው ሰው የሚጠቀመው ለፌስቡክ እና ለፌስቡክ ብቻ በቃ ሌላ ፐርፐዝ ምንም አልነበረው። ስለዚህ ምን አረን ኦኬ ያለው ህብረተሰብ ያቺ እንደው ከ110 ሚሊዮን ያኔ ነበርን ብንል እንኳን የዛ 1.72 ብዙ ነው። የተወሰነ ሚሊዮንስ ነው ካፕል ኦፍ ሚሊዮንስ ሰው ነበርና ያንን ታርጌት ማድረግ ከቻለን ለምን ሚድል ኢንከም እና ሃየር ኢንከም መኪና የሚያሽከረክረው ነበር ታርጌት ስናደርግ የነበረው በቃ መኪናውን አቁሞ ይሄድ ወይም ደግሞ ከታክሲ ሰልፍ ላይ ሚድል ክላስ የምትለው ህብረተሰብ ክፍል ታክሲ ሰልፍ ላይ አለ። ሶ ያንንም እስከ 30% ያለው ሚድል ክላሱን ወደ ሞባይል አፕሊኬሽኑ እናምጣው ለምን አፎርድ ማድረግ ይችላል ሚንሱ ነው የሌለውና ኦፕሽኑን እንስጠው የሚል ታርጌት ነበር ይዘን የመጣነውና ለአሽከርካሪዎችም የዴይሊ ፓኬጅ እንገዛላቸው ነበር ኢንተርኔት ማለት ነው የ20 ብር የ10 ብር ዴይሊ ፓኬጅ ኦንላይን ሆኖ ኦፍላይን አቱን የሚለው ነገር ሰው ከፌስቡክ በተጨማሪ ዛይራይድ ነው ታክሲ ቡክ ለማድረግ ሌላ አፕሊኬሽን እንዲጠቀም አደረግነው ማለት ነውና የነበረው አዳፕቴሽኑ እንዲመጣ ፓኬጅ መስጠት ነበር ሞባይል ካርድ መሙላት ነበር። ሶ እነዚህ ነገሮች አሽከርካሪዎችን ሞር እንዲያዩትና ከዛ በኋላ ሰልፍ ሰፊሽንት ሆነው በኋላ በራሳቸው መሙላት ጀመሩ ማለት ነው። በአዲስ አበባ ከተማ በጣም ጥያቄዎች የሚነሳባቸው ወይንም ትኩረት ከሚስቡ ችግሮች መካከል አንደኛው ትራንስፖርት ነው። በተለያዩ አማራጮች እንግዲህ ባስን ልናስብ እንችላለን፣ የግል መኪና አለ፣ የተለያዩ አይነት ሚኒባሶች፣ ቅጥቅጦች፣ ሃይገሮች እናስባለን። ይሄ ረጅም ሰልፎችን የሚያካትት የጉዞ እንቅስቃሴ ነው። ሆኖም ግን ከ2014 መነሻ ላይ እንዳነሳሁት እንደ አውሮፓውያን አቆጣጠር የታክሲ ጥሪ ማዕከላት ከተቋቋሙ በኋላ ራይድ ማለት እንችላለን፣ ያንጎ፣ ፈረስ፣ ዘይራይድ እነዚህ ትንሽ ማስተንፈሻ ሆነው ለየት ያሉ አገልግሎቶችን እየሰጡ ነው። እነዚህም እንግዲህ የተለያዩ መንገዶችን በመጠቀም ኢደር የጥሪ ማዕከላትን ወይንም መተግበሪያ አዘጋጅተው ማህበረሰቡ ከቸኮልን ሊሆን ይችላል አንዳንዴ ለየት ያለ ቦታም ይሄ አንድ መስመር ሳንይዝ መሄድ ከፈለግን እነዚህ ነገሮች ተጠቅመን የቀን ተቀን ጉዟችንን ማድረግ እንችላለን። መጀመሪያ ራይድ የተጠቀሙት ከፍላሚንጎ ጃክሮስ አስቸኳይ ጉዳይ ሲኖርብኝ ራይድ ተጠቀማለሁ። ፈረስ ተጠቀማለሁ። ደስ የሚለኝ በፍጥነት ቶሎ መድረሱ ወደ ጉዳይ ቶሎ መድረስ ነው። ስራ ላይ አምሽቼ ደክሞኝ ወደ ቤት ቶሎ አረፍ ለማለት ሲሄድ ወደ ያው ራይድ ተጠቀማለሁ። ለኔ ምቹ ነው ማለት ማታ በሰዓቴ ስወጣ ምናምን ከስራ ስወጣ ለኔ የሚያሰጋኝ ነገር የለም። አንደኛ ወዲያው ስደውል ወዲያው ነው መልስ የምታገኘው ፈጣን ነው። ለምሳሌ አንዴ ከጠራ ወዲያው ነው ስልክ የሚነሳው እና ፍጥነት አለው። ለሊትም ይሁን ቀንም ይሁን ጥሩ አይነት ስልክ ወዲያው ነው ያነሱልኝ እና ጥሩ አገልግሎት አለው።
እነዚህ የታክሲ ጥሪ አገልግሎት የሚሰጡ መተግበሪያዎችንም ጥሪ ማዕከላትንም ስንመለከት ታዲያ ይሄኛው ለተሳፋሪ ወይንም ለመንገደኛው ብቻ ሳይሆን ጊግ ኢኮኖሚ ለምንለው ደግሞ ለየት ያለ አስተዋጽኦ አድርጓል። ምንድነው አንድ ሰው መኪና ካለውና ተንቀሳቅሶ ወደ ቤቱ ሲገባ ወይም ወደ ስራ ሲገባ በሚንቀሳቀስበት ወቅት ሰዎችን ጭኖ መሄድ ፍቃደኛ እስከሆነ ድረስ 3 ቁጥር ታርጋ እስካለው ቅርብ ጊዜ ደግሞ 2 ቁጥርንም ተጠቅመው ያንን የትራንስፖርት አገልግሎት መስጠት እንዲችል የሥራ ፈጠራ ምድል አካሂዷል። እንግዲህ እነዚህንም ስናወራ ስንጠይቅም በ10 ሺዎች የሚሆኑ ሹፌሮችን ወይንም አሽከርካሪዎችን የሥራ እድል የፈጠረም ሰርፍ ወይም ሴክተር ሆኗል። ራይድ ስራ ያው ከሌላ ስራ የተሻለ ሆኖ በማግኘት የተሻለ ገቢ ስላለው መስራው ስራ ሲቀዘቅዝብኝ የልሞክሮ ብዬ ነው ጀመርኩት። የትኛውም የቢዝነስ ዘርፍ ውድድር አለበት። አብዛኞቹ ደግሞ ውድድር ሲበዛ የተለያዩ አይነት አዲስ ፈጠራ የተሞላበት አገልግሎትን ወይንም ምርት ማምጣት ይኖርባቸዋል። ሆኖም ግን ፉክክር ደግሞ የውድድር በሚኖርበት ሰዓት ዩኒክ ኦፈሪንግ የምንላቸው ወይንም ለየት ያሉ በምርታቸው ወይም በአገልግሎታቸው ለማህበረሰቡ የሚሰጡት አገልግሎትን በለው ወይንም ለየት ያለ ስጦታ ማለት እንችላለን። ያንን ነገር መደረግ አለበት። ያ ክፍተት ከሌለ ወይንም ያን ኮምፓራቲቭ አድቫንቴጅ የተሻለ አገልግሎቶችን መስጠት ወይንም ምርትን ካላቀረበን በስተቀር በተወሰነ መልኩ ለውድድር ብቁ ማንሆንበት ጊዜም አለ። ለምን ቢባል ደንበኛችንን አንዴ ልናገኝ እንችላለን። አሁን የታክሲ ጥሪ ማዕከላትን ብንወስድ አንድ አፕ ልጠቀም እችላለሁ ወይም አንዴ ጥሪ ማዕከል ደውዬ ላረግ እችላለሁ። ሆኖም ግን ያንን አፕ ወይንም የጥሪ ማዕከል በተደጋጋሚ ልጠቀም የምችለው የተሻለ አገልግሎት ሳገኝ ጥሩ የሆነ ግብረ መልስም ተቀብለው ማስተካከያ ሲደረግበትና አሪፍ የሆነ ተሞክሮ ሲኖረኝ ነው። 69 ደስ ላይ ራይድ ፈረስ አንደኛ ቶሎ ይመጡልሃል ይደርሱ። ቁጥሩ ቀላል ነው። በቻፓው በብሩ መጣው ይቀንስልሃል። ለኔ ምቹ ነው ማለት ማታ በሰዓቴ ስወጣ ምናምን ከስራ ስወጣ ለኔ የሚያሰጋኝ ነገር የለም። ሴቶችም ስለሆኑ ትንሽ ለአስተማማኝ ነው የጉዞ ሁኔታው። የትም ቦታ ብትሄድ የትም ቦታ ብትገባ ቶሎ ለመድረስ ያው ሁሉንም እጠቀማለሁ በተቻለ ግን ሞር ራይድ ነው የምጠቀመው። ፈረስ ትንሽ ልዩነት ስላለው ሌሎቹም አሉ ኖርማሊ ያልጀመርኳቸው ግን ራይድ ትንሽ ከፈረስ የተሻለ ነው ገቢ። ፈረስ በጣም አክቲቭ ነው። ይሄን አገልግሎት ስናነሳ እንግዲህ ቀደም የጠቃቀስኳቸው 2 አማራጮች አሉ። አንደኛው የስልክ ተደውሎ መነሻ ተናግሮ መዳረሻን ተናግሮ የሚሄዱበት አማራጭ አለ። ሌላኛው ደግሞ ስልካችንን አውጥተን በአፕ አሽከርካሪ ተጠርቶልን ተሽከርካሪው ከመጣ በኋላ ወደ መንፈልግበት ቦታ ዴስቲኔሽኑን ወይም መዳረሻችንን አስገብተን የምናረጋው ነገር አለ። እንደኔ አብዛኛውን ጊዜ ስጠቀም የጥሪ ማዕከልን መደወል ይቀለኛል ልበል ወይም ይቀድመኛል ለምን እንደሆነ ባላቅም አፖቹም አንዳንዴ እንግዲህ የተለያዩ ጥያቄዎችን የሚናሳባቸውም አለ። አሁን አሽከርካሪ ስንሆንም ተሳፋሪም ስንሆን የሚያጋጥሙን በጥሪ ማዕከል ከሆነ ቀጥታ ተገናኝተን መሄድ እንችላለን። አፕ ላይ ግን የተወሰኑ ክፍተቶችም ይኖራሉ የሚሉም ነገሮች አሉ። ጥሪው ረስለኝ አንደኛ ወዲያው ስደውል ወዲያው ነው መልስ የምታገኘው። ፈጣን ነው። ለምሳሌ አንዴ ከጠራ ወዲያው ነው ስልክ የሚነሳው። አንደኛ ቶሎ ስልኩን ያነሱልሃል። ሁለተኛ አፑን ብትጠቀም ብታስቆም ደግሞ የተሳሳተም ታስቆም ትችላለህ። ሌላ ሀገሮች ላይ ብትሄድ ላይክ አሜሪካ ወይ ዱባይ ምናምን ብትሄድ ኮል ሴንተር የሚባል የለም። ኢትዮጵያ ውስጥ ነውና አንዳንድ ጥቂት ሀገሮች ላይ ነው እኛም እንደ ያንጎ ኮል ሴንተር ኖሮን ኦፕሬት የምናደርገው በጣም ጥቂት ሀገሮች ነውና ፕሪፈር የሚደረገው አፕሊኬሽኑ ነው ያለምንም ጥያቄ ማለት ነው። አፕሊኬሽኑን ተጠቃሚ ሲጠቀም መነሻ ወይ ፒክአፕ ፖይንቱን ኤግዛክት ፖይንቱን አውቶማቲካሊ አፕሊኬሽኑ ስለሚያቀው ፒን አድርጎ ለድራይቨሩ ኤግዛክት መነሻ ፖይንቱን ለመግለጽ ይቀላል። ኮል ሴንተር ሲሆን ግን አስበው የቱ ጋር ነህ ሲባል እዚህ ጋር ነኝ ከእንትን ወረድ ብሎ ከጌቱ ኮመርሻል ወደ ታች ምናምን ብለህ ተነጋግረህ ነው። ከሱ በተጨማሪ በዩዘር ሳይድ ደግሞ ስትሄድ ድራይቨሩ የቱ ጋር ነው እየተንቀሳቀሰ ነው ወይ እየመጣ ነው ወይ የሚለውን እየደወልክ የቱ ጋር ነህ ደረስክ ወይ መጣ ወይ ማለትም አይጠበቅብህም። አፕሊኬሽንህን አይተህ ኤግዛክት ፒክአፕ ሎኬሽንህን ታያለህ። ሌሎች ሀገሮች ላይ ድራይቨርና ዩዘር ኖርማሊ ስልክ አይደዋወልም። ስልክ የማይደዋወልበት ምክንያት ኤቭሪቲንግ አፕሊኬሽኑ ላይ ማለክ ስለሚችል ማለት ነው። አንተ ለማታቀው ለማንም ሰው ስልክህን እየተቀያየርክ ባትደዋወል ፕሪፈር ታደርጋለህ። የተሻለ የሚሆነው አፕሊኬሽኑ ላይ የሆነ ጥያቄ ካለህም እዛው ቴክስት መደራረግ ትችላለህ። ይህም ተጨማሪ ጥቅም ነው።
ኢትዮጵያ ኮንቴክስት ላይ ስንመጣ ግን የኢንተርኔት ፔኔትሬሽን የስማርትፎን ፔኔትሬሽኑ እንደ ሌሎች ሀገሮች ስላልሆነ ስቲል ኮል ሴንተር እንጠቀማለን ኮል ሴንተር significant portion of our order still call center ላይ ነው ያለው ግን በጣም የምናበረታታው በተሻለ መጠን ወደ አፕሊኬሽኑ ሰው እንዲሄድ ነው በእኛም በኩል ኮስት ሚኒማይዝ የሚያደርግልን አፕሊኬሽን ሰው ቢጠቀም ነው ኮስትኛ ሚኒማይዝ ያደርግልን ደግሞ ተጠቃሚዎች ኮስት የተሻለ ይቀንስላቸዋል ለምሳሌ በኮል ሴንተር የሚመጡ ኦርደሮችኛ ጋር 10 ብር ተጨማሪ ቻርጅ እናደርጋለን ያ ሰው አውቶማቲካሊ አፕሊኬሽኑን ዳውንሎድ አድርጎ ቢጠቀም 10 ብር ቅናሽ ያገኛል ማለት ነው ሶ ያለምንም ጥያቄ አፕሊኬሽን ተመራጭ ነው ለማለት ነው አዳዲስ ምርትና አገልግሎቶችን ካላቀረብን ከተወዳዳሪነት ቀስ በቀስ እየወጣን እንመጣለን አሁን ደግሞ ትራንስፖርትን ስንመለከት አቅርቦቱ የፍላጎቱ በጣም እንደው ቢኖርም አብዛኛውን ጊዜ አዳዲስ ኢኖቬቲቭ የሆኑ ወይንም ፈጠራ የተሞሉ አይነት አማራጮችን ካላመጡ የተለያዩ አይነት እንደዚህ ታክሲ ጥሪ አቅርቦቶችን የሚያመጡ ድርጅቶች ትንሽ ከባድ የሆኑ ችግር ውስጥ ሊገቡ ይችላሉ እኛ እንግዲህ ሁለት ነገሮችን ነው አሁን ላይ ይዘን እየመጣን ያለ ነው አብዛኛው ህብረተሰብ ክፍል ካየ ዲማንዱ በጣም እየጨመረ ነው አሁን ደግሞ ከኮሪደር ልማቱ ጋር ተያይዞ በፊት ዋና መንገድ ላይ መኪናና ቆመ የሆነ ቦታ ትሄድ ነበር አሁን እሱ ነገሮች የሉም ቅጣቱም ብዙ ነው ስለዚህ 1500 ብር ከምትቀጣ በ300 ብር የሆነ ቦታ ላይ ደርሰህ ትመጣለህ ማለት ነው ስለዚህ ይሄን ስናረግ ዲማንዱ ጨመረ ከተማ ውስጥ ያለው የኮር 3 መኪና ደግሞ ቁጥር በቃ ትንሽ ነው ካፕ አለው ስለዚህ ምን እናርግ ስንል ለመንግስት ፕሮፖዛል ያስገባ ነው ምንድነው ኮድ 2 መኪኖችን ሌላው ዓለም ላይ እንዳለው ወደዚህ እናምጣቸው ወደዚህ ስራ እናምጣቸው አንደኛ መንግስት እስከ 6 ቢሊዮን ብር አመታዊ ተጨማሪ ግብር ከነዚህ መኪኖች መሰብሰብ ይችላል ሁለተኛው ሚስ ኮንሰፕሽን አለ ሁሉ ጊዜ ግብር ከፋይ ኮድ 3 ስለሆነ ነው መኪናው ኮድ 2 ሆነ ኮድ 3 ኮድ 4 ግብር ከፋዩ መኪናው አይደለም ግብር ከፋዩን እናንተ ነን አደንደፍተደ ስለዚህ ሰውየው ነው ግብር መክፈል ያለበት ብለን ያን ከናሽናል አይዲ ጋር ያይዘን ለመንግስት ፕሮፖዛል አስገብተን ተቀባይነት አገኘ ማለት ነው ስለዚህ እነዚህ ኮድ 2 መኪኖች ወደ ስራ አስገባን ወደ ስራ ካስገባን በኋላ ደግሞ እነዚህ ሰዎች ለምሳሌ አብዛኛው ኮድ 2 መኪና ባለቤቶች ስራ አላቸው ወደ ስራ ሲሄዱ ሲመለሱ አፍተር አወር ቅዳሜና እሁድ መስራት ይችላሉ ማለት ነው ስለዚህ አንድ ዋጋውን ቀነሰልን በኦልሞስት እስከ 70% ድረስ መቀነስ ችለናል ያን ያረግንበት ምክንያት ምንድነው ለተቀመጥክበት ወንበር ብቻ ነው የምትከፍለው ስለዚህ ከዚህ ወደ መገናኛ ከሄደ ገርጂ ጋር የሚወርደው አንድ ሰው ይቀመጣል መገናኛ ጋር የሚወርደው ይቀመጣል ስለተቀመጥኩበትና ለሄድኩበት መንገድ ብቻ ከፍዬ እወጣለሁ ማለት ነው የ100 ብር መንገድ 25 ብር ሆነልኝ ማለት ነው ስለዚህ ለህብረተሰቡ ለአሽከርካሪውም ጥቅም ያመጣንበት አካሄድ ነው ይሄን በሁለት መንገድ ማየት እንችላለን አንድ በተጠቃሚው በኩል ምን ዩኒክ ኦፈሪንግ ይዘን መጣ ሁለተኛ ደግሞ በድራይቨሩ በኩል በተጠቃሚው በኩል አንደኛው ትልቁ ነገር ይዘን መምጣት የምንፈልገው ነገር አፎርደብል የሆነ ፕራይሲንግ ይዘን መምጣት እንፈልጋለን so affordable pricing on market ላይ በታዩት የኛ ፕራይስ የሆነ ያህል ከተለያዩ ኮምፒቲተሮች ጋር በታወዳድሩት ዋጋችን በጣም ተመጣጣኝ ነው ከዛ በተጨማሪ ግን ሌሎችም አፕሊኬሽኑ ስፔሻሊ ለሚጠቀሙ ሰዎች ተጨማሪ ፊቸሮች ይዘን የመጣናላቸው ነገሮች አሉ ኮምፈርት ክላስ እና ኢኮኖሚ ክላስ የሚባል ኦፈር አለን ኮምፈርት ክላስ ሰው ካዘዘ ከ2018 በላይ የሆኑ ሞዴሎች ብቻ መኪኖች እንዲያገኙ እናረጋለን በአንድ አፕሊኬሽን ለ3 ለ4 ሰው ኦርደር ማድረግ ትችላለህ ለምሳሌ ከሰርግ ወጥተ አንተ ወደ ቤት መሄድ ትፈልጋለህ እናትህ የሆነ ሌላ ቦታ መሄድ ካለባት ወይ ጓደኞች በዛው በአንድ አፕሊኬሽን 3 መኪኖች መጥራት የምትችልበት ኦፈሪንግ አለ ሶ አፕሊኬሽናችንን ብዙ ተጠቃሚዎች የሚሰጡን ስፔሻሊ አፑን የሚጠቀሙ ሰዎች በደንብ ዩዘር ፍሬንድሊ እና በጣም ለመጠቀም ቀላል የሆነ አፕሊኬሽን ነው ከሱ በተጨማሪ ሴፍቲ ፊቸሮችም አሉ ላይክ የትሪፕን አቅጣጫ ለጓደኞች ሼር ማድረግ የምትችልበት የተለያዩ ተጨማሪ ኦፈሪንጎች አሉ ሶ አፎርዳቢሊቲ ኳሊቲ እና ኮንቪኒየንስ ሶስቱን ነው ይዘን የመጣ ነው ወደ ማርኬቱ ማለት እችላለሁ በድራይቨሮቹ በኩል ደግሞ ስንመጣ ቦነስ የሚባል ፕሮግራም አለን ሶ ድራይቨሮች ከኛ ጋር ኮሚትድ ሆነው ብዙ ትሪፕ በሰሩ ቁጥር የዋጋዋን ልዩነት ከዛ ደግሞ ትንሽ ተጨማሪ የበለጠ እንዲያተርፉ የሚያረጋቸው ቦነስ ከኛ ወደ እነሱን ከፍላቸዋለን ሁለተኛ ደግሞ ለድራይቨሮች ይዘን የመጣ ነው የያንጎ ድራይቨሮችን በጠይቃቸው አፕሊኬሽናቸውን ኦን አድርገው ጥሪ አይጠብቁም ኦልሞስት ኤቭሪ ታይም ጥሪ አላቸው ስለዚህ ቁጭ ማለት አይጠበቅባቸውም ከሰሩ ያተርፋሉ ሶ ብዙ በመስራት ብዙ ማትረፍን ይዘን መተናል ማለት ነው ከዚህ በተጨማሪ ሌላ ትልቁ ነገር ማርኬቱ ላይ ማምጣት የምንፈልገው ማፒንግ
አጠቃቀምን ነው። ሌሎች ሀገሮች ላይ የተለመደው ኢቭን የምታውቀው ቦታ ቢሆን የምትሄደው ማፕ ትከፍታለህ። ምክንያቱም ትራፊክ ጃሙ እንዴት ነው በየትኛው አቅጣጫ ብሄድ ይሻለኛል ብለህ ብትሄድ ይመረጣል። እኛ ሀገር ብዙም አልተለመደም። አሁን ያንጎ ላይ በደንብ ለማስለመድ የምንሞክረው ድራይቨሮቻችን ልክ ኦርደር ሲመጣላቸው 3-4 ዳይሬክሽኖችን እንሰጣቸዋለን። በዚህ መንገድ መሄድ ትችላላችሁ፣ ይሄን ያህል ደቂቃ ይፈጃል፣ ይሄን ያህል ኪሎ ሜትር ነው፣ በዚህኛው የትኛው ነው ዘ ሾርተስት አጭሩና ፈጣኑ አቅጣጫ የትኛው ነው የሚለውን አማራጭ እንሰጣቸዋለን። የትራንስፖርት አገልግሎት ላይ አብዛኛውን ጊዜ ስናነሳ በሚኒባሶችም ማንሳት እንችላለን፣ ራይድንም መጥቀስ ወይም ዘይራይድ፣ ፈረስ፣ ያንጎንም ማንሳት እንችላለን። በተለያዩ አጋጣሚዎች አሽከርካሪዎችም ተሳፋሪዎችም በሚያጠፉበት መንገድ አለመግባባቶች ይፈጠራሉ። አንዳንዴ እንዲያውም እስከ አቢዩዝ ድረስ ወይንም ጉዳት ከማድረስም ድረስ ሊሆን ይችላል። የታክሲ ሄሊንግ ሰርቪስስ ወይም የታክሲ መጥሪያ አገልግሎቶችን ስንመለከት የደህንነትን መጠበቅ ደግሞ ትልቅ የሚሰሩበትም አገልግሎታቸው ወይንም መለያ ነጥባቸውንም አድርገው ይሰራሉ። አብዛኛውን ጊዜ እንግዲህ ጾታዊ ትንኮሳ ሊሆን ይችላል፣ ትክክለኛ ያልሆነ ስነ ምግባርን ያልጠበቀ አገልግሎት አሰጣጥ ላይ ስለሚካተት እንዲያውም የግብረ መልስ ወይም ፊድባክ ሜካኒዝምም አብዛኞቹ የታክሲ ጥሪ ማዕከላት ያስቀምጣሉ። ከሁለቱም ሳይድ አለ። ተሳፋሪንም ሬት ታደርጋለህ፣ አሽከርካሪንም ሬት ታደርጋለህ። ሬት ማድረግ ብቻ ሳይሆን ኮሜንት ማስገባት ትችላለህ፣ ፎቶ ማስገባት ትችላለህ። የተለያዩ ነገሮች አጋጥመውናል እንደ ፕሮሰስ በ9 ዓመት ውስጥ በቃ መቼም እኛ ላይ ኢትዮጵያ ውስጥ አፕና ያረጉም የሚሉ ነገሮችን አድርገናል። ወንጀለኛ አስይዘናል፣ ለመንግስት ቴሮሪስቶች አስይዘናል። ከሌላ ሀገር የገቡ 2018-19 አካባቢ to the point ስልክ የሰረቀ አለና የሆነ ነገር እኛ ኮሜንት ሲደርሰን ያን ሲሪየስሊ ነው የምንወስደው እናያለን። ከዛ በኋላ ካየን በኋላ ትክክለኛ ነው ወይስ አይደለም የሚለውን ነገር ኢንቨስቲጌሽን እንሰራለን። ዘን አውቶማቲክሊ እነዛ አሽከርካሪዎች እናስወጣለን። እኛ እንደው ፕሮፖዝ እናደርግ የነበረው ምንድነው አንድ ድርጅት ላይ አጥፍቶ የተባረ አሽከርካሪ ሌላ ቦታ መሄድ የለበትምና ለምን ዳታ ሼር አናደርግም የሚል ፕሮፖዛል ሁሉ ሄደን ነበር። ግን ያው ኢትዮጵያ ውስጥ አብሮ መብላት እንጂ አብሮ መስራት አይቻልም። እንደዚህ ነገሮች ደስ መሄድ ይችላል። ለምን አሜሪካ ላይ ለምሳሌ ኡበር ላይ ካጠፋ እና ሪከርድ ላይ ይገባል፣ ሊፍት ላይ አትገባም። እዚህ ሀገርም እንደዚህ አይነት ነገር ቢኖር ጥሩ ነው ብለን ፕሮፖዛልም እያስገባን ነው። ከሁለቱም ሳይድ ከተሳፋሪም ከአሽከርካሪም። በአሁኑ ጊዜ በከተማችን ውስጥ ያለውን የነዳጅ ዋጋ ስንመለከት ቀስ በቀስ ብንለውም ግን ትልልቅ ለውጦችን ወይም ጭማሪዎችን እያስመዘገበ ነው። ቤንዚንን እንኳን እንደው ብናይ 101 ብር ከ50 ሳንቲም ሆኗል። ይሄ ማለት የቤንዚን ወይም የናፍጣን መኪና ተጠቅሞ የታክሲ ሄሊንግ ሰርቪስ ወይም የታክሲ ጥሪ አገልግሎቶችን የሚሰጡ ተሽከርካሪዎችን የሚይዙ አሽከርካሪዎች በተወሰነ መልኩ ሊጎዱ ይችላሉ። ምክንያቱም እንደው በአማካይ 20,000 25,000 የኤሌክትሪክ ቬሂክሎች የሚጠቀሙ አሽከርካሪዎች ጥቅም ያገኛሉ። ታዲያ ከዚህ አንፃር አንደኛ እነዚህን አገልግሎቶች ወይ ታክሲ ጥሪ አገልግሎቶች የሚሰጡ ድርጅቶች ምን አይነት ምቾቶችን ወይንም ኦፕሽኖች አማራጮችን እያቀረቡ ነው? ወደ ኤሌክትሪክ ቬሂክልስ ደግሞ መቀየር የሚፈልጉ አሽከርካሪዎችን በምን መልኩ እገዛ ሊያደርጉ ይችላሉ የሚለውን ጥያቄ እናነሳለን። እኛ ለጊዜው ኢቪዎችን በኢኮኖሚ ውስጥ ከተናቸዋል። ኢኮኖሚ መኪኖችን ስታዝ ኢኮኖሚ ማለት ኢቪ እና የነዳጅ የሚቆጥቡ መኪኖች ወይም ደግሞ የሆርስ ጉልበታቸው በጣም አነስተኛ የሆኑ መኪኖችን በአንድ ካቴጎሪ አድርገናል። ለምን ኢቪን ብቻ ለብቻው እናውጣ ካልን አሁን ያለው ነምበር ኦፍ ኢቪ እዚህ ራይድ ሄሊንግ ውስጥ የሚሰሩት እንትኖች ትንሽ ናቸው። ዲያ ቁጥር አትሊስት ሚኒመም 10 እና 15 ሺህ መድረስ አለበት ያንን ኦፕሽን ለሰው ለመስጠት። ለምን አለ ኦፕሽኑ ብሎ ገብቶ መኪና ካጣ ባድ ኤክስፒሪየንስ። ስለዚህ በቂ ቁጥሮች እስኪመጡ ድረስ እነዛ መኪኖች አንድ ካቴጎሪዎች ከተናቸዋል ማለት ነው። ወደፊት ደግሞ የኢቪ ቁጥሮቹ በጨመረ ቁጥር የራሳቸውን ካቴጎሪ እንሰጣቸዋለን። አንዳንድ ሌሎች አፕሊኬሽኖች ላይ አይቻለው ኢቪ የሚባል ስፔሲፊክ ፌር ማውጣት ኖርማሊ በዛ አካሄድ በጣም አስቸጋሪ ነው፣ አያስኬድም። ምክንያቱም ኢቪ አሽከርካሪዎች አትራፊ ናቸው የበለጠ። ለምሳሌ አቬሬጅ ሂሳብ ብነግር ቶዮታ ቪትስ የሚነዳ ራይድ ሄሊንግ አሽከርካሪ በወር ወደ 35,000-40,000 ብር ለነዳጅ ብቻ ያወጣል። በቀን 1,000 ብር አትሊስት ያወጣል እና ኢቪ አሽከርካሪ በወር ሌትስ ሴይ ማክሲመም 1,000-1,500 ብር ቢያወጣ ነው 30 ምናምን ሺህ ብር ፕሮፊት ማርጂን ይጨምራል ማለት ነው። ቪትስ አሽከርካሪው አትራፊ ነው፣ ግን ኢቪ አሽከርካሪው ደግሞ የበለጠ አትራፊ ነው።
ኢቪ አሽከርካሪው ላይ ግን ሲመጣ ምን አለ ሪሴል ቫልዩ የመኪናውን አታውቀውም የባትሪ ላይፍ ስፓኑን ገና አየር ላይ ቴስት እየተደረገ ያለ ነገር ነው ሶ ብዙ ደግሞ ኢቪ አሽከርካሪዎች የሚወስዱት ተጨማሪ ሪስክ አለ ስለዚህ ይሄንን ተጨማሪ ሴቪንጋቸውን እኛ የምናበረታታቸው ሴቭ አድርገው ከ5 ዓመት በኋላ ከ4 ዓመት በኋላ ባትሪ ፌል ቢያደርግ ወይ የሆነ ነገር ቢሆን ተጨማሪ ኢንካማቸውን ሴቭ አድርገው ለሜንቴናንስ እንዲጠቀሙበት ነው ማርኬት ላይ እኛ አሽከርካሪዎችን አብዛኞቹን ብታያቸው አብዛኞቹ ከፊውል ካር ወደ ኢቪ ለመሄድ ይፈልጋሉ ሶ እኛ ማድረግ የምንፈልገውና ያረግን ያለነው ይሄንን ትራንዚሽን ሰፖርት ማድረግ ነው ከተለያዩ ፋይናንሲንግ ድርጅቶች ጋር ለምሳሌ ከነ አሚጎስ ከባንኮች ጋር ከብዙ ባንኮች ጋር ያወራ ነው ተነጋግረን አሽከርካሪዎቻችን እንዴት ነው ወደ ኢቪ ትራንዚሽን የሚያደርጉት ፕሮፊታቸው ማርጂናቸው በጨመረ ቁጥር ለተጠቃሚ ፕራይስ ዲስካውንት የመስጠት እድል አለን ግን አሁን ነጥለን ብቻዋን ኢቪዎችን አውጥተን እንትን ብትል አስቸጋሪ ነው ኢምፕሊመንት ለማድረግ ትንሽ ያስቸግራል አለ ያው ሚስተር ልታስወጣኝ ነው አንድ ግላይድ የሚል አንድ ፕሮዳክት ይዘን እየመጣን ያለ ነው ይሄ ግላይድ የሚባለው ፕሮዳክት ምንድነው ቀደም እንዳልኩ ሰው ሞር ወደ ባይክ ወደ ስኩተር እየሄደ ነው ያለውና የስኩተር ሼሪንግ ሰርቪስ በአጭር ጊዜ ውስጥ ወደ ሙከራ እንገባለን ሶ ስቴሽን ይኖራቸዋል ለምሳሌ ከቦሌ ድልድይ እስከ መስቀል አደባባይ ከቦሌ ድልድይ እስከ ቦሌ ቡልቡላ እንደዚህ ተብሎ ስቴሽኖች ይኖራቸዋልና አንዳንድ ጊዜ እኛውን ወክ እናደርግና ከደንበል በታክሲ እንመለሳለን በሚኒባስ ግን አሁን ላይ በቃ ስኩተሮችን ከበየቦታው በየደቂቃው እየከፈል ከምትሄድበትን ያው ዱባይ ላይ ዩሮፕ በጣም የተለመደ ነውና ያንን ነገሮች ይዘን እንመጣለንና በአጭር ቀን ውስጥ በተወሰኑ ስኩተሮች እንጀምራለን በሞባይል አፕሊኬሽን ነው ቡክ የምታደርጋቸው የራሱ ፔመንት ፕላትፎርም አለው ግን ስትከራይ ተወሰነ ገንዘብ ዲፖዚት ማድረግ አለበት ያው ተሸክመ እንዳት ሶ ያ አይነት አዲስ ነገር ይዘን እንመጣለን በአጭር ቀን ውስጥ የህዝብ ማጓጓዣ አገልግሎትን ስንመለከት ዋነኛው ማህበረሰብን ማገልገል ነው ያለው ዓላማ ይሄም ደግሞ ሲባል አንድ ሰው ጧት ተነስቶ ከቤቱ ስራም ሊሆን ይችላል ቀጠሮ ኖሮ ስብሰባ ከጓደኞቹ ጋር ለመገናኘት ሲባል ከተማ ውስጥ መንቀሳቀስ ነው ይሄንንም ስንል ምቹነት የተሞላበት አፎርዳቢሊቲ ወይንም ተመጣጣኝ የሆነ ዋጋ ማቅረብ እና ሌሎችንም ነገሮች ከግምት ውስጥ በማስገባት ነው ይሄ አገልግሎት ሊቀርብ የሚገባው እስቲ የኛ የከተማ ነዋሪዎች ደግሞ ምን መሻሻል አለበት የሚለውን ደግሞ ምን እንደሚሉን እንስማ እኔ እስካሁን ደስ ምንም ኮምፕሌን የለኝም ለማንኛውም እስካሁን ደስ ያጋጠመኝ ነገርም ስለሌለ ጥሩ ነው ለአገሪቷም ጥሩ ነው ብዬ ነው ማለት ያው አንዳንዴ ትንሽ ጨለማ ቦታ ላይ ምናምን እንፈራለን የሚሉት ነገር አለ እሱ ነው በእኔ በኩል ምንም ነገር የለም ወድጄዋለሁ ጥሩ ነው የዛሬው አስታክስ ሽቀላ ይሄን ይመስል ነበር አስተያየትና መልከቶቻችሁን በሰማያዊ ታስቢላኩልን በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ እመኛለሁ